ሰላም ተመልካቾቻችን እንዴት ናችሁ? የከፍታ ፕሮግራማችን ተጀምሯል። በዚህ ፕሮግራም እንደሚታወቀው ወጣት ነክ የሆኑ ጉዳዮችን አንስተን እንወያያለን፣ እንነጋገራለን። ዛሬ ደግሞ እንግዲህ በዚህ ፕሮግራማችን አንድ ወጣት በጣም የምንወደው በጣም ብዙ የተማርንበት ወጣት ጋበዝ አድርገን ቆይታ እናደርጋለን ማለት ነው። ይህ ወጣት ከ7 በላይ መጽሐፎችን የጻፈ አስተማሪ እንዲሁም ደግሞ የህይወት አሰልጣኝ ነው ማለት ነው። በጣም ብዙ ትማሩበታላችሁ፣ ታተርፉበታላችሁ። አብራችሁን ቆይታ እንታደርጉ እንጋብዛችኋለን። ኢዮስያስ ግርማ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በጣም ደስ ብሎኛል ጥሪያችን አክብረ እዚህ ስለመጣ። እኔም በጣም ደስ ብሎኛል። ትልቅ አጀንዳ ይዛችሁ ትውልድ ላይ በምትሰሩት ስራ አንዱ አካል ስላደረጋችሁኝ አመሰግናለሁ በጣም። እኛም በጣም ደስ ብሎናል። አብዛኛውን ወጣት በዚህ ጊዜ በጣም ለስሜቱ ተገዢ ሲሆን እናያለን። ደስ ያለውን ነገር ሲናገር፣ ደስ ያለውን ነገር ሲያደርግ፣ የምንናገረው ነገር ማንን እንደሚጎዳ እናስብም። የምናደርገው ነገር ማንን ይጎዳል ብለን አስበን እንደምናደርግ ማናስብበት ጊዜ ላይ ነው ያለ ነው በጣም ብዙ ነገር እና እኛን የመሰለን ነገር ከሆነ ለእኛ የሚያስደስተን ነገር ከሆነ ዝም ብለን ማድረግ ይታያል። እንግዲህ ሶሻል ሚዲያን ስናይ ብዙ ነገሮቻችንን ሰዎችን ስናይ ኢቨን መንገድ ላይ እንኳን ምን አስተውላለሁ ብዙ ጊዜ አይታቸው ማታውቃቸው ሰዎች አንድ ቀን አግኝታቸው ወጣቶች ምናምን ናቸውና ጥለውብህ የሚያልፉት ቃል የሆነ ብለውህ የሚሄዱት ነገር ትክክል አይደለም እና የምንናገረው ነገር የምናደርገው ነገር ማንን እንደሚጎዳ ሳናስብ ማን ላይ ተጽዕኖ እንዳለው ሳናስብ ብዙ ጊዜ እናደርጋለን። በጣም የሚስተዋለው ወጣት ላይ ስለሆነ ነውና ይሄን ነገር ከራስ መግዛት ጋር አያይዘን እናየዋለን እና እንዴት ታየዋለህ ራስን ስለመግዛት? በጣም ጥሩ ነገር ነው ያነሳሽው ሀሳብ። ምሳሌ መጽሐፍ ላይ እንዲህ የሚል ቃል አለ። እንደፈራረሰች ከተማ ቅጥሯ እንደፈረሰ ከተማ ራሱን የማይገዛ እንዲሁ ነው አለ። ራስን አለመግዛት በጣም ትልቅ ኢፌክት አለ። የገነባሽውን ሁሉ ሊያፈርስ ይችላል። ጥቂት ስንፍና ማለት ነው፣ ጥቂት አጉል ልማድ፣ ቅድም እንዳልሽው ጥቂት ምልልስ ንግግር ኢምፕሎይ የሆኑ ሰዎች ከስራቸው ሊያስወጣል። ስራ ቀላል ነገር ነው። ከትዳራቸው ሰው በቀላሉ ይፈርሳል። በጥቂት ራስን አለመግዛት ቁጣ ሊሆን ይችላል እና ራስን አለመግዛት ግንባታሽን ሁሉ እንዲያፈርስ ምክንያት ሊሆን ይችላል። የህይወት ዲሲፕሊን ከሌለሽ፣ መርህ ከሌለሽ፣ አንድ ነገር በቋሚነት ኮንቲኒየስሊ የማድረግ ልማድ ካላዳበርሽ፣ ራስሽን በዛ አቅጣጫ ካልገዛሽ ማለት ነው። የሚጀምረው ግን ከትንሽ ነገር ነው። አንድ ጥናት ሲያደርጉ አየሁና የሆነ ሀገር ላይ ነው። ማሽሜሎ ቴስት ይባላል። ህጻናቶችን ያስቀምጡና ምናልባት አይተሽ ሊሆን ይችላል፣ ይሄ ሶሻል ሚዲያ ላይ ምናምን ይዘዋወራል። በሳህን አንድ ማሽሜሎ ያስቀምጡላቸዋል። ትንሽ የምትጣፍጥ ብቻ ያደርጉላቸውና እንዲህ ብለው ይነግሯቸዋል። አሁን 20 ደቂቃ ሄጄ እመጣለሁ፣ እስከምመጣ ድረስ ይህን ማሽሜሎ ካልነካህ ሌላ ብዙ ማሽሜሎ እሰጥሃለሁ ብሏቸው ይሄዳሉ። በቃ አንዳንዶቹ ይቆነጠነጣሉ፣ ያየዋተዋል፣ እንደዚህ ግራ ቀኝ ያሉ ጉጉት ይታይባቸዋል። አንዳንዶቹ ረብም ሳይሰጣቸው ኢግኖር አድርገው ሌላ ነገር ላይ ራሳቸውን ያተኩራሉ። አንዳንዶቹ ጠጋ ብለው ያሸቷታል፣ ይልሷታል፣ የማያስችላቸውን ሰው ብልት ያደርጓታል። ሁል ጊዜ ነገሽ ላይ ላለው ነገር ስትይ ራስሽን መግዛት መማር አለብሽ። አሁን እነዛ ያልነኩት ማሽሜሎን ያልበሉት ህፃናት ለምንድን ያልነኩት? ያቺን ባለመንካታቸው የሚመጣ ሌላ አለ። እንደ ወጣት ነጋችንን የሚያበላሽ ነገር ከሆነ አለመንካት። ከትዳር በፊት ከወንዶች ጋር ከሴቶች ጋር የምናደርገው ግንኙነት ዛሬ ነገ ትዳራችን ላይ ኢፌክት ሊያመጣ ይችላል ወይ? ስለዚህ ይሄ ትንሹን አለመንካት ትልቁን እንዳያጠፋብን፣ ትንሿን እቺ ጥበብ የምትመስለዋን መልካም የምትመስለዋን ጊዜያዊ ግን እድልና መልካም ነገር ያላት ትልቁን ምስል የምታጠፋብን ከሆነ አለመንካት፣ መልካሙን ለማግኘት ክፉን አለመንካት። ማሽሜሎ ቴስት ራሳችን ላይ ማድረግ አለብን። ዛሬ ድራግ ውስጥ የማንገባበት አንዱ ምክንያት ይሄ መሆን አለበት። ነገ ኤምፕሎይ ህይወቴን፣ ነገ ከሰዎች ጋር ያለኝ ኮሚኒኬሽን፣ ተቀባይነቴን እንደቀላል በስንፍና የምናደርጋቸው ነገሮች፣ ስልካችንን አንስተን እንደቀልድ የምንቀዳቸው እንኳን ቪዲዮዎችን ጨምሮ ነገ ቤተሰብ ያየዋል ብለሽ ብታስቢ ራስሽን ትገዣለሽ። ስለዚህ ሁሌ ነገን ማሰብ ራስሽን እንድትገዢ ያደርግሻል። በቃ እና ትልቁን ሊመጣ ያለው የተሻለውን በማሰብ ውስጥ ሰው ራሱን መግዛት አለበት እያስባለሁ። ከራሳችን ፊውቸር ብቻ ሳይሆን ልክ ነው በጣም የተናገርከው ነገር እኛ ህይወት ላይ በጣም ቫልዩ መደረግ ያለበት ነገር ነው ብዬ አስባለሁ እና የእኛን ፊውቸር ማሰቡ በጣም ትልቁ ነገር እንዳለ ሆኖ አጠገባችን ላሉ ሰዎች ከመጠንቀቅ አንፃር እኔ ሁሌ አሁን ልክ ራስን ስላለመግዛት በስሜታችን ዝም ብለን ስለመነዳት ሳስብ አንደበት እንኳን በቀላሉ አንደበታችን መግታት ስለማን ለ2 ደቂቃ ቪዲዮ ብለን የማን ቀን እንደሚያጨልም አናውቅም። እንናገረው ነገር የማንን ትዳር እንደሚያፈርስ አናውቅም።
ስለ ሌሎች ስለ ብሔር ስለ ዘር የምንናገራቸው ነገሮች እውቀት የጎደላቸው ነገሮች በሙሉ ማን ላይ በጣም ከባድ ተጽዕኖ እንዳላቸው አናውቅም እና በጣም ብንጠነቀቅ እኛንም የሌሎችንም ሰዎች ህይወት ማዳን እንችላለን ያስባለሁ እና ራስን መግዛት በጣም ወሳኙ ነገር ነው። በጣም ትልቁ ነገር እና መለማመድ አለብን ብያለሁ። በጣም ሌላው ትውልድንም ስታስቢ አንዱ ይሄ ትልቁ ኢፌክት በተለይ ሶሻል ሚዲያ እንደዚህ መስፋፋት ቴክኖሎጂ ማደግ ማንም በተቋም ደረጃ የሚቆጣጠረው ነገር ስላልሆነ ፍላጎቱን ሰው ይናገራል። ከፍላጎቱ በላይ ግን ማንነቱን ይገልጻል ሰው በዛ ላይ ማለት ነው። እንዳልሽው ፖሊሲ የለውም፣ ህገ መንግስት አልወጣለትም፣ ፖሊሲ የለውም። ስለዚህ የፈለግሽው ነገር በመናገር ውስጥ ልትበለጽጊ ትችያለሽ፣ ሰዎች ሊያዩሽ ይችላል። ግን እንዳልሽው የሚጎዱ ልቦች አሉ። አንድ ትልቅ ጎልፍ ሜዳ ላይ አንድ ሰው እየተመላለሰ አንድ ዛፍ ያያል እና ያንን ዛፍ ሲያየው ዛፉ በብዙ ጠቃጠቆ ተሞልቷል። ብዙ ጉድጓድ የሚመስሉ ነገሮች አሉት። ምንድነው ይሄ ዛፍ ምን አይነት ነው? አይነት ተፈጥሮ ነው ያለው ብሎ ያየዋል። ተፈጥሮ እኮ አይደለም ብሎ ነገረው እዛ የሚሰራ ሰራተኛ። ይሄ ማለት ከሩቅ ጎልፍ ተጫዋቾች እነሱ አይታያቸውም። ዛፉ ተከልሎ ነው ያለው ከፍ ባለ ኮረብታና ሁሉም ወደዛ አቅጣጫ ስለሆነ የሚሞክሩት ያቺ የጎልፍ ኳስ ያንን ዛፍ ገና ከእድገቱ ጀምሮ ሲቀጠቅጠው ነው ያደገውና ጠባሳ አውጥቷል። ስለዚህ ቢያንስ ራሳችን እንኳን ዲሲፕሊን መሆን ካልቻልን ለሌላው የምናስቀምጠው ጠባሳ መጠንቀቅ መቻል አለን። አየሽ አንቺ የምትናገሪው ንግግር የምታስቢው ሀሳብ እንደ ቀልድ እንደዚህ ነው እኮ ብለሽ ያወራሽው ነገር ሰዎች ላይ የሚፈጥረው ጠባሳ ሊኖር ይችላል። ስለዚህ ከኛ አንጻር ብቻ ሳይሆን ልማድ ማድረግ ያለብን ህይወታችን ላይ ራሳችንን መግዛት ያለብን ከሚሰሙን አንጻር ከትውልዱ አንጻር ነገ ራሴን ባየው ተመልሼ ዞር ብዬ ባየው ምን አይነት ሰው ነበርኩ አልጸጸትበትም ወይስ ጸጸትበታለሁ የሚለውን ካስተዋልን ራሳችንን መግዛት እንችላለን። ሌላኛው ሀሳባችን እንግዲህ ወጣቶቻችን ዛሬ ላይ ራሳቸውን እስካሁን ካወራናቸው ነገሮች ተነስተን ከዛ ደግሞ ነገ ቤተሰባቸውን የነሱንም ይኖራቸዋል የራሳቸውን ቤተሰብ ሀገርን እንግዲህ ቤተ እምነቶቻቸውን የመምራት ኃላፊነት የሚጣልባቸው ጄኔሬሽን ነው። መቼም ትውልድ ማለት አሁን እየመራ ያለው ትውልድ የትኛውም ቦታ ላይ አይቀጥልም። እየተተካካ እየተቀባበልን አይደለም እንሄደው። ስለዚህ አሁን የመምራት አቅማቸውን እንዲገነዘቡ ቢውልድ እንዲያደርጉ በደንብ ራሳቸው ላይ እንዲሰሩ ከዚህ አንጻር ምን ትላለን? ራሳቸውን ቅድም በደንብ ስላነሳ ነው መዘጋጀት የሚለው ነገር በቃ እዚህ ጋር ወሳኝ ራስን ማብቃት የተዘጋጀ ነገር ላይ ማንም መጠቀም ስለሚችል ማለት ነው። አንድ ዛፍ ሲተከል ከመሬት ስር ነው። ማንም አያውቅም ምን እያሳለፈ እንደነበር፣ ግን መሞትን ያሳልፋል፣ መበስበስን ያሳልፋል። ያቺ የተዘራችው ዘር በስብሳና ሞታ ነው ቅጠል የሚመስል ተስፋ የምታወጣው። ከዛ ቅጠሏንም ማንም ትኩረት አይሰጣት። ተረግጣ ሁሉ ልትሞት ትችላለች፣ ግን ቅጠሏ ታድጋለች፣ ቅርንጫፍ ታወጣለች። በዚህ ሁሉ ውስጥ ግን በዛፉ ህይወት ላይ የሚያልፉ ብዙ ነገሮች አሉ። በ24 ሰዓት ውስጥ የሚያልፈው የብርድ መጠን፣ የሙቀት መጠን ይፈራረቅበታል። ንፋሱ ደግሞ የሚችለውን ከምስራቅ ከምዕራብ ይዞ መጥተው በዛፉ ላይ አቅሙን ያሳርፋል። ወፎች መጥተው ይንጠለጠሉበታል፣ ቅጠሉን ይበጥሳሉ፣ እዛ ላይ ይደገፋሉ፣ ያርፋሉ። ምናልባት እንስሳቶች ሊጸዳዱበት ይችላሉ፣ ሰውንም ጨምሮ። በብዙ ነገር ውስጥ ግን አልፎ ዛፉ ይህን ተቋቁሞ ተዘጋጅቶ ከመሬት ተቀብሎ ለቅጠሎቹ አዳርሶ ቅርንጫፎቹን መግቦ የሆነ ወቅት ላይ ፍሬ ማፍራት ይጀምራል። ይሄ የሚያሳየን የዛፉ በቂ የሆነ የዝግጅት አቅም ለፍሬ መድረሱን ያሳየናል። እመኝኝ ደግሞ አንዴ ፍሬ ማፍራት ከጀመረ በኋላ የፍሬ ወቅት ይሆናል። ደግሞ ከዛ በኋላ ነፋስ መጣ አይጨነቅበት። እንስሳቶች ተጠለሉ አልተጠለሉ ለነሱ ነው የሚጠቅመው። ምንም የእንስሳት መቀመጥ የወፍ በዛፍ ላይ መቀመጥ ኪሎውን እንትን አይልበትም። ስለዚህ ፊርም ስለሆነ ያ ዛፍ በቋሚነት ፍሬ መስጠት የሚችል ፍሬ ካለሽ በቃ ከፍ አድርጎ ነው የሚያሳየው። ራሱ አይበላውም። ማንም ግን ከዛ ፍሬ መጥቶ መጠቀም ይችላል። ስለዚህ ወጣቶች መዘጋጀታቸውን ለፍሬያማነት ካደረጉ በሚያልፉበት በየትኛውም መከራ ነገ ከፍ አድርገው የሚያሳዩት ኑ ብለው ሳይጣሩ ሰዎች ለመግጠፍ ለመግመጥ ያንን ፍሬ የሚመጡበት መጠለያ ስፍራ ነው እና ይሄንን በማሰብ ራሳቸውን ማዘጋጀት። አየሽ ይሄ ዛፍ ግን ከፀሐይ በሚያገኘው ብርሃን አድጓል። አፈር ላይ ከሚሸናበት መጸዳጃ ከሚደረግበት ፈርመንት አድርጎ ራሱን የሚጠቅመውን ንጥረ ነገር ወስዷል። እንደ ማዳበሪያ ሆኖለት የንፋሱ ፍርርቅ ቅርጽ አቅጣጫ ወፍራም ግንድ እንዲኖረው አድርጓል። ፎቶሴንተሳይዝ አድርጓል ከብርሃኑ ከሙቀቱ። በህይወታቸው ላይ ወጣቶች ከሚያልፍባቸው ነገር ትምህርት መውሰድ ይችላል። ዛሬ የሚመጣው ሰው ያዘጋጅሻል ለነገር። አገሪቷ ላይ የምታየው ነገር፣ በቤተሰብ የምታየው ነገር እያዘጋጀሽ። ስለዚህ ሁሉም ነገር ለማዘጋጃ መቀበል አጥርም እንዳደረገ
ነገን አስብን እንደዛ ማድረግ እንችላለን። ስለዚህ ቻሌንጆቻችንን ራሱ እንደ መዘጋጃ መውሰድ እንደ ስፕሪንግ መውሰድ እንችላለን ማለት መፈንጠሪያ እንዲያነሱ። እያንዳንዱ ትውልድ የሚኖርበትም ጊዜ የተለያየ ነው። ሲዝኑ የተለያየ ነው። ያለበት ጊዜ የሚያጋጥመው ነገር፣ ቴክኖሎጂው፣ ቻሌንጆቹ፣ በጣም ብዙ ነገሮቹ ኢቭን የሚያድግበት ቤተሰብ ከጊዜ ወደ ጊዜ በጣም የተለያየ ብዙ ነገሩ የተለያየ ነው እና ምን እናስተውላለን? እኔ እንኳን አስተውላለሁ ቤት ውስጥና ሰዎች የአሁኑንና የድሮውን ትውልድ እያወዳደሩ በጣም ብዙ የሚሏቸው ነገሮች አሉ። በእኛ ጊዜ እንዲህ ነበር፣ አሁን እንደዚህ ሆነ፣ በእኛ ጊዜ እንዲህ ነበር ይላሉና ይህን ነገር እንዴት ታየዋለህ? በጣም ልክ ነሽ። ድሮ እንደ ዶሮ ወጥ ነው እለዋለሁ። ካየሽ ዶሮ ወጥ ከተሰራ በኋላ ፍሪጅ ውስጥ እየገባ ሲወጣ አንድ ቀን ሲያድር እየጣፈጠ ይመጣል እና በጣም ነው የሚጣፍጠው። የድሮ ነገር ልክ እንደዛ ነው። ካየሽ እስቲ የሆኑ ሰዎች መካከል ዝም ብለሽ ድሮ እኮ ብለሽ አንቺ እንኳን ባለሽበት አትሞስፌር እንደው ያንቺን ፒሮች ጓደኞችን ጥሪና ድሮ ስለምታረጊው ነገር አውሪ። የማያልቅ ቶፒክ፣ ረጅም ቶፒክ ይጀመራል ማለት ነው። ሁሉም የሆነ የሚወደው ድሮ አለ። እንዲህ አድርገን የሰው ባህሪ ነው። በእርግጥ ሁሉም ሰው አንድ ነገር እየራቀው በመጣ ቁጥር እያለፈው በመጣ ቁጥር ይወደዋል፣ ይናፍቀዋል፣ ያምረዋል። ግን በዛ ውስጥ የጸጸትን ድምፅ አለ ማለት ነው። አሁኑ የሰው ያሁኑ ከድሮ የተሻለ አይደለም ማለት ነው። እንደዛ ብለሽ እንድታስቢ ያደርግሻል። ደግሞ ድሮ ላይ መቅረት የለብንም። ቀን እንኳን ተቀይሯል። አፕሪል ከነበረ ኦገስት ደረሰ። በድሮ ሁሉ ነገር አይቀርም። ለውጥ እቺን ምድር የሚቆጣጠር መሳሪያ ነው። ሁሉ ነገር ይለወጥ። ወይ ለውጥ ሰብሮሽ ያልፋል፣ ወይ ለውጥ ለውጦሽ ከለውጥ ጋር ተሳፍረሽ አብረሽ ሄደሽ መለወጥ ትችያለሽ። ከድሮ አሁን ብዙ የሚሻል ኦፖርቹኒቲ አለ። ለምሳሌ ምን ሰው ድሮ ላይ አልቀረማ፣ እየዘመነ ነው። ድሮ ለምሳሌ ታይፕራይተር ሲመጣ እኮ በቃ ተገርሞ ተብሎ ጽሁፍን የሚያቀል ተባለ። ለምን በእጅ የሚጽፉ ነበር። ደግሞ ወደ አሁን ዘመን ስትመጪ ኮምፒውተሮች መጡ፣ የእጅ ስልኮች መጡ። ጭራሽ ደግሞ አሁን የሚቀጥለው ትውልድ መጽሐፍም ላይ ያስፈልገው ይችላል። የስክሪፕቶ ካምፓኒዎች ይከስራሉ። ምክንያቱም ትናገሪያለሽ የሚጽፋ ካልመጣ። ስለዚህ አደግን ማለት ነው። አሁን አንቺም የድሮን የምታደንቂ ከሆነ እኔ እኮ በእግሬ ሄጃለሁ፣ እናንተ እኮ በእግር እንኳን መሄድም አትችሉ። አሁን በእግርሽ ብትሄጂ ሁሉንም መንገድ ጊዜ አይበቃሽም። ሰው እየሮጠ ነው። የሚሮጥ ህዝብ መካከል አንቺ እየተራመድሽ አትችይም። ሰው በሰማይ እየሄደ ነው። የወር የነበረን መንገድ ሰው በደቂቃና በሰዓታት አድርጎታል። ስለዚህ ለውጥን አይተን ከለውጥ ጋር አብሮ መሳፈር ትልቅ ነገር ነው። ግን ድሮን እያደነቅን ድሮን እያባበልን አሁንን ማኮሰስ ግን ዓለም እንኳን ለምሳሌ ስታት አግሪካልቸር ዛሬ ብዙ ዓመታት በፊት ከ100 ዓመታት በፊት ትልቅ ስልጣኔ ነው። በቃ ሰው በአግሪካልቸር ኢንዱስትሪ ላይ ያስተራረስ መንገዶች ገበሬውን ስልጠና ሰጥተው ሁሉ ነገር በአግሪካልቸር ላይ የተመሰረተ ነው። ከዛ ዘመን ተለወጠ። የኢንዱስትሪ ዘመን ማለት ልክ የአይስ ኤጅ ስቶን ኤጅ እንደምንለው ዘመን ሺፍት አድርጓል። ኢንዱስትሪ የሆነ ሁሉ ነገር ሀገሬ ምን ማምረት ትችላለች። ከዛ ገበሬውን ዝም ብሎ በ20 ብር በ30 ብር ጥጡን ይገዛዋል። ሱሪ አድርጎ 200 ብር ይሸጥለታል። ቡናውን ዝም ብሎ ይገዛዋል ከገበሬው አግሪካልቸር ላይ የቀረውን ሰውዬ ማለት። ከዛ ማካፊ ብሎ ዱቄት ጨምሮበት የሆነች ስኳር አድርጎበት ከቡናው በላይ ይሸጥለት። ለምን ሲባል ኢንዱስትሪ ዘመን ሰው ዘመነ። አሁን አግሪካልቸር ነው በቃ ህይወትን የሚለውጥ ዋና ነገር ካልሽ እየተሸወድሽ ነው። ከዛ ደግሞ ዘመን ዘመነና የሶስተኛው ሲዝን ደግሞ የቴክኖሎጂ ዘመን ደግሞ አሁን ኢንዱስትሪ ማለት ነው። በቃ ሰው አድጎ ቴክኖሎጂ ውስጥ ገባ። ሁሉ ነገር ቴክኖሎጂ ነው። የሚሰራው ነገር ሁሉ በቴክኖሎጂ ነው የሚመጣው። እያንዳንዱ ማሽነሪዎች ምናምን ተቀየሩ። የሰው እጆች ምናምን የነበሩ ተለወጡ። ኢሚዲየትሊ አፕዴት ማድረግ አለብን። ባይ ዘ ዌይ እኛ እንደ አገር ራሱ አፕዴትን አንወዳትም። ካየሽ ስልክሽ ላይ ራሱ ሲመጣ እንዳትነኪው ይወስድብሻል፣ ካርድ ነው የሚበላው ነው ሰው። አፕዴት ግን ማድረግ ትችላለሽ። አፕዴት እዛው ላይ ያለሽ ነገር ላይ አግሪካልቸሩ ላይ ኢንዱስትሪን መጨመር ይችላል። ስለዚህ ከውጭ የማስገባውን ኢምፖርት መቀነስ ቻልኩ። ኢንዱስትሪው ላይ ቴክኖሎጂን ብጨምር ኢንዱስትሪውን ያዘምንልኛል፣ የተሻለ ቀልጥፍና፣ የተሻለ መንገድ። አሁን ደግሞ በዚህ ዘመን ብትመጪ የመረጃ ዘመን ጨርሰው ቴክኖሎጂውን ጨርሰው መረጃ ላይ ነው። አሜሪካ እየተፈጸመ ያለውን አንድ ከተማ ካንሳስ ሚሲሲፒ የምትባለው ኢትዮጵያ ውስጥ ያለ ሰው እየተከታተለ የመረጃ ኢንፎርሜሽን ፍሎ እያደረገ እኛ እንኳን አሁን የመረጃ እድገት ነው እኮ ሰው ጋር እያደረሰ ነው። እኛ ውስጥ ያለውን ሀሳብ እያቀበልን ያለን የመረጃ አቅም ነው። ስለዚህ መረጃ ደግሞ ዘመን ሲመጣ ራስሽን አፕዴት አድርገሽ ድሮ ከማለት ይልቅ የመረጃ ሲስተም ሲመጣ እና አፕዴት ማድረግ ግዴታ ነው። ያ ማለት ግን ድሮ ያሉ እሴቶችን፣ መልካም ነገሮች ለምሳሌ እንደ ካልቸር የሆኑ ነገሮችን ማጥፋት አለብን ማለት አለ። ሁሉ ነገር የራሱ ውበት ስላለው ማለት ከለራችን፣ ሂውማኒቲያችን፣ ሶሻል ላይፋችን ሳናጣ ያንን አስጠብቀን ግን አፕዴት ማድረግ ጥሩ ነው ብዬ አስባለሁ። ወጣቱ
ምክንያቱም ምንድነው የድሮን እሴቱን ሶሻል ነገራችንን ዲሲፕሊናችንን እንደ ሀበሻ የምንታወቅበትን ነገር ሳይጥል ከዛ ግን አፕዴት ማድረግ ያለበትን ነገር እያደረገ መሄድ አለበት። ከዛ እዛ ጋር ደግሞ የቀሩ ሰዎች አሁን ካለው ነገር ጋር እኩል ራሳቸውን ማራመድ ቢጀምሩ ባላንስ ማድረግ ማለት ነው ሊያሳድገን የሚችለው እንጂ በጣም ይቻላል። እንደ ሞዴል ለምሳሌ ሀገሮች እኮ አሉ እንደ ጃፓን፣ ኮሪያ ስታይ በቴክኖሎጂ መቼም በጣም ዘመነዋል። ጥለውን የሄዱት እሴታቸውን ግን አልተውም፣ ባህላቸውን ግን አልተውም። በጣም ሰው የማክበር ነገር አንድ ነገር አድርገው ሲጨርሱ የራሳቸውን ኃላፊነት የመወጣት ነገር። አንድ ቪዲዮ እያየሁኝ እንደውም ተማሪዎች ትምህርት ቤት ውስጥ ክፍላቸውን የሚያጸዱት እነሱ፣ ሳህኖቻቸውን የሚያጥቡት እነሱ፣ አስፋልት ሲሻገሩ ያለው ሰው ሲያዩ እንግዳ ተቀባይነታቸው እንዲህ ዝቅ ብለው መስገድ ነው የሚቀራቸው። ግን ይሄ እሴታቸው። ታዲያ እነዚህ ሰዎች ወደ ኋላ ቀሩ ወይ? በጣም አልቀሩ፣ በጣም አልቀሩ። የጃፓን ፍሪጅ የምናምን የኮሪያ እቃ እያልን ነው እኛ ራሱ የምንገዛው። በዚህ እሴት ሳንለቅ እንደ ኢትዮጵያዊ አክቹዋሊ እሴት ሳንለቅ መልካም የምንላቸው ባህል አለን። ለምሳሌ መከባበር፣ ሌላውን ማስቀደም፣ ማላቅ፣ ለትልልቅ ሰዎች ቫልዩ መስጠት። በዛው ልክ ደግሞ በነዛ ውስጥም ሮንግም ደግሞ የሆኑ ባህሎች ሊኖሩ ይችላሉ። ለምሳሌ እንደ ኢትዮጵያዊ ነኝ የምቃወመው ባህል ይሉንታ የሚባለው ነገር ልክ ከሌለው ሰው እምቢ ማለት ይፈራል። እምቢ ማለት ሰው እና አዲስ ነገር ሲመጣ እምቢ ይላሉ ሰዎች። የተሻለ ነገር ሲመጣ እምቢ ይላሉ ሰዎች። ከዛ ለምንድን ነው ስትይ ግን የበፊቱን ነገር ላለመልቀቅ ያላቸው ፍራቻ፣ ማህበረሰብ ውስጥ ያለውን ተቀባይነት ያላቸው ፍራቻ እና ይሉንታ መጥፎ ነገር ይቻላል ማለት ነው። እምቢ ማለትም ትችያለሽ፣ እሺ ማለትም ትችያለሽ። ሁለቱም ያለበት አማራጭ የሆነው ለዛ ነው። ከይሉንታ ወጥተን መልካም እሴቶችን ብንይዝ ብዬ አስባለሁ። በጣም የተሻለ ነው። እንደውም ትውልዱን ስናየው እሴቶቻችንን ካነሳን አይቀር በጣም የተወው ይመስል የድሮን እሴት ማለት ነው እና ሶሻል ሚዲያዎች በብዛት ብዙውን ማጆሪቲውን የምናየው ሶሻል ሚዲያ ላይ ስለሆነ ከአለባበስ አንጻር ከንግግር አንጻር ድሮ በቃ በጣም እንዲህ የምንልበት ነገር አሁን ኖርማል ሆኗል። ሁሉም ሰው ይሄ የሚስተዋለው ደግሞ ወጣቱ ማለት ምን ይመስለኛል አሁን ሰው የድሮውንና ያሁኑን እያወዳደረ ትውልዱን የሚወቅስበት ምክንያት እሱ ይመስለኛል። እኛ የድሮውን በቃ በጣም እንደ ትራዲሽናል ሰው እንደመሆን በቃ እንደ ኋላ ቀርነት እሴቶቻችንን እኮ ወሰድናቸውና ከዛ ልክ ሌሎቹን ደግሞ ሌላ ዓለማት ላይ የምናያቸውን ነገሮች አምጥተናቸው ዘመናዊነት አደረግናቸው፣ የትውልድ መገለጫ አደረግናቸው። እሱ ደግሞ በጣም ትክክል አይደለም እና ብዙ አሁን ካለባበስ ጀምሮ መንገድ ላይ ሰው እንዴት እንዲህ ይናገራል። እኔ እንደውም በጣም ብዙ ሰው ብዙ ጊዜ ምንድነው እንደዚህ አይነት አስተሳሰብ ይለኛል። ለሴት ኢቭን የሚሰጠውን እንኳን ቫልዩ ድሮ ወደዋል። በጣም የተሰጠው ቦታ፣ የተሰጠው የአለባበስ ስነስርዓት፣ የንግግር ስነስርዓት በጣም ብዙ አለና እነሱን ነገሮቻችን ያጣናቸው ይመስለናል። እንግዲህ ወደዛ መመለስ ያለብን ይመስላል። በጣም አስፈላጊ ነው። በጣም አስፈላጊ ነው። በጣም ሁሉ ጊዜ አንድ ነገር ስትቀበይ አንዱ ደግሞ ዲስአድቫንቴጁ ይሄ ነው። ከምዕራባውያን አደጉ ከምንላቸው በልምዳቸው በምን የተሻለ ቦታ ከደረሱ ስንቀበል አብረን ካልቸራቸውንም እየተቀበልን እሱ ትልቁ ክፍተት። ካልቸርን ሳንጥል የሚጠቅመንን ነገር መውሰድ ይቻላል። ግን እኛ አብረን ምንድነው ካልቸራቸውንም ተካፈልናል። አለባበሳቸው እሱ ካልቸር ሊሆን ይችላል። ለምሳሌ ፀሐያማ በጣም ሞቃት የሆነ ቦታ ላይ የሚለብሱት አለባበስ አለ። በራሳቸው ካልቸር የለመዱት ምናልባት ከሀፍ በላይ ሰውነታቸውን ሊያሳዩ ይችላሉ። ከልጅነት የኖሩበት ስለሆነ ይሄ ለነሱ ነውር ላይ መስል ይችላል። እዚህ ብርድ ሀገር ላይ መጥተሽ የሚቀዘቅዝ ቦታ ላይ እንደዛ አይነት አለባበስ የማይመጥን ስፍራ ላይ አንዳንዴ በክረምትም ሰዎች እንደዛ ሲለብሱ እና የሆነ ስልጣኔ ምናምን ሊመስል ይችላል። ኤሮፕ ስላደረጉት የሆነ ሀገር ስላደረጉት፣ ግን እነሱ ያንን ነገር የተጠቀሙበት ካልቸር የሆነበት ምክንያት አላቸው። አንድ የሆነ ምክንያት አላቸው፣ መነሻ አላቸው። እንዳልኩሽ ወይዘር ሊሆን ይችላል፣ አካባቢው ሰው ሁኔታ ሊሆን ይችላልና ያንን አምጥተን ቁጭ ማድረግ የለም። የማይወሰድ አለ፣ የሚወሰድ አለ። መልካሙን ያዝ ክፉውን ልቀቅ አይነት ነገር። የእኛን ካልቸር በማይጎዳ መልኩ ነገሮችን ስንቀበል ባላንስ አድርገን ብንቀበል ጥሩ። በጣም ቆንጆ ነው። በጣም እንግዲህ ለተመልካቾቻችን እንደሚደርስ እና በጣም ብዙ ለውጥ እንደምናይ ተስፋ እናደርጋለን። ለዛ ስለሆነ እየሰራን ያለ ነው ማለት ነው። ተመልካቾቻችን በጣም በቆይታችን ደስተኞች እንደነበራችሁ ተስፋ አደርጋለሁ፣ እንደምትወዱት። ስለዚህ ሀሳብ አስተያየታችሁን ደግሞ ሼር እንድታደርጉንና ቀጣይም እንግዲህ መወያየት ያለብን ነገር ካለ እዚህ ጋር በዛ አድርገንላችሁ የምንቀጥለው ፕሮግራም ይሆናል ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። በዚህ አጋጣሚ እንግዲህ መጀመሪያ ላይ እንደተናገርኩት ዮሲያስ በጣም የብዙ ሙያዎች ባለቤት ነው። ከዛ መሀል እንግዲህ አንዱ ጸሐፊም ነው። ከ7 በላይ መጽሐፎችን ጽፏል። ለእኔ እንኳን ሲመጣ እንግዲህ እንደ ስጦታ መጽሐፍ ይዞልኝ ነው የመጣው እና በጣም ደስ ብሎኛል። በጣም ነው የማመሰግነው። አመሰግናለሁ። ስለዚህ ሌሎችም መጽሐፎች አሉት።
ገዝታችሁ ብታነቡ በጣም ትጠቀሙበታላችሁ። ለወጣት ብቻ ሳይሆን እንግዲህ ለወላጅም በጣም ብዙ የሚጠቅሙ ምክሮች ያሉበት መጽሐፍ ነው። ከዚህ በተጨማሪ ደግሞ እንግዲህ በግሉም ዩቲዩብ ቻናል አለው፣ ትሬኒንጎችን ይሰጣል። ልታገኙ የምትፈልጉ ሰዎች እንግዲህ ከስራ አካውንቱን እናስቀምጠላችኋለን ማለት ነው። በጣም ነው የምናመሰግነው ስለነበረን ጊዜ። በጣም ነው የማመሰግነው ይህንን መድረክ አመቻችታችሁ መልካም ነገሮችን እንድንማማር ስለረዳችሁን። ደግሞ በርቱ፣ ቀጥሉ። ወጣት ላይ መስራት፣ ትውልድ ላይ መስራት እንግዲህ እሱን እመክራለሁ። በጣም ነው የምናመሰግነው። ለዛሬ የነበረን ቆይታ እዚህ ጋር እናበቃለን። እናመሰግናለን።